Evangelical TV የወንጌል አማኞች ድምጽ እናስተልኝ አክሊሉ ኩማ አባላለሁ የጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነኝ ደሞ አዲስ አበባ መጽሐፍ ቅዱስ ኮሌጅ አስተማሪ ነኝ ዛሬ ካውንስሉን በሰጠኝ እድል ካሉት አማድ ትምርቶች ማከለ አንደኛውን የሰውን ማንነትን የተመለከተ ትምርት ነው የማቀርበው ይሄን እድል ስላገኘው እግዚአብሔርና አመሰግናለሁ መሪዎችን በጣም አመስገን እፈልጋለሁ የሰውን ማንነት በተመለከተ በርካታ ጥናቶች በርካታ ሙያዎች ስለሰው ያጠናሉ ይመራመራሉ መጽሐፍ ቅዱስ እንግዲህ የሚለየው ነገር አለ የሚለየው አንደኛው የትኩረት አቅጣጫው ነው መጽሐፍ ቅዱስን የሚለየው ሰውን ከፈጣሪው አንፃር ከተለያየ ጉዳዮች አንፃር አይደለም ከስነ ህይወት ከታሪክ ከማህበረሰብ አንፃር ብዙዎች ያጠናሉ ነገር ግን መጽሐፍ ቅዱስ ሰውን ከእግዚአብሔር ጋር ባለው ግንኙነት ከዛ አንፃር ማጥናቱ ነው መጽሐፍ ቅዱስን የሚለየው ስለዚህ በመጽሐፍ ቅዱስ ትኩረቱ አንደኛ ማንነቱን አስመልክቶ ደግሞ ለምን ተፈጠረ የሚለውን ፐርፐዙን አላማውን የተፈጠረበትን አላማ ከፈጣሪው አንፃር አያይዞ ማስረዳት ላይ ትኩረት ማድረጉ ነው መጽሐፍ ቅዱስን የሚለየው ትምርተ ሰብ ደግሞ ከዚህ ካሉን አማድ ትምርቶች መካከል አንደኛው ነው ወሳኛው ትምርቶቹ በሙሉ ተያያዦች ናቸው አንደኛው ያንዳንዳቸው ብቻቸውን የሚቆሙ አይደሉም እና አንደኛው ላይ ያለን የጠራ ግንዛቤ ሌላኛው ላይ የራሱን የሆነ ፖዚቲቭም ሆነ ኔጌቲቭ ወይም አሉታዊ አንወንታዊ ተጽዕኖ ይኖረዋል ከየትኛውም ከመናነሳቸው ትምርቶች ጋር ትምርተ ሰብ የተያያዘ ነው ከትምርተ እግዚአብሔር ጋር የተያያዘ ነው ስለ እግዚአብሔር ነው በርግጥ ስለ መለኮት የሚያጠናው ነገር ግን እግዚአብሔርን ምናጠናው ከሰው ጋር ባለው ግንኙነት ስለሆነ ሰውን ሳንመረምር ሰው ላይ የጤነኛ አቋም ሳንይዝ እግዚአብሔርን በአግባቡ እንረዳለን ማለት አንችልም ከፍጥረት ጋር የተያያዘ ነው ፍጥረትን ስናጠና የፍጥረት ሁሉ ባላደራ የተደረገው ሰው በመሆኑ ሰውን አውጥተን ፍጥረትን ማጥናት አንችልም ከትምርተ ክርስቶስ ጋር ይያያዛል ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በመሆኑ ሰው ላይ የምንይዘው የትኛውም አቋም ጌታችን ኢየሱስ ክርስቶስ ላይ ሪፍሌክት ያደርጋል እና ይሄ በጣም ወሳኝ ያደርገዋል ከሌሎችም ከድህነትም ጋር ከትምርተ ድህነትም ጋር ከትምርተ ፍጻሜም ጋር ብንል እያንዳንዱ ትምርት ሰውን ያካትታል ሰውን እግዚአብሔርና በሰው ግንኙነት መካከል ያለ ስለሆነ መጽሐፍ ቅዱሳዊ ትምርት ሰውን የሚያወጣ አይሆንም ሰውን የማያወጣ አይሆንም ስለዚህ አንደኛው አማድ ብለን የምንጠራው ትምርት ነው ትምርተ ድህነት ላይ ድህነት ተቀባዩ ሰው ነው ትምርተ ፍጻሜ ላይ ፍጻሜ ብለን የምንለው ስለ ሰው ልጆች የታሪክ ፍጻሜና ድምድማት ነው ስለዚህ ትምርተ ሰብን ስናጠና ሌሎችንም ትምርቶች አብረን ያሰናሰልን ያሰብን ነው የምናጠናው ማለት ነው ከዚህ ባለፈ ትምርተ ሰብ ማጥናት የራሱ የሆነ ተግባራዊ ፋይዳም አለው ተግባራዊ ፋይዳው ምንድነው ካልን ሰው በሁሉ ዘንድ ያለ የሚያግባባ ርስ በመሆኑ ያንን ርስ ይዘን ከብዙ ከበርካታ አይነት የማህበረሰብ ክፍሎች ጋር አብረን ተቀምጠን ልንወያይ እንችላለን ሰውነት ስለሚያግባባን በሰው ያለን የምንጋራቸው ጉዳዮች ስላሉ ያ ብሪጅንግ ወይም ድልድይ ይፈጥርልናል እግዚአብሔራውን አታያይ መጽሐፍ ቅዱሳዊውን አታያይ ለማሳየት ወንጌልንም ለማቅረብ ትምርተ ሰብ እንዲህ አይነት ተግባራዊ የሆነ ፋይዳም አለው እንግዲህ ስለ ትምርተ ሰብ ስናነሳ ከፍጥረት ነው የምንጀምረው ፍጥረትን በተመለከተ ጥቂት ነገሮችን እናገርና ኋላ ላይ ደግሞ ሁለት ጉዳዮች ላይ ትኩረት አደርጋለሁ በተለይ ድህነቱን በተመለከተ ውድቀቱንም ድህነቱንም በተመለከተ እንዴት እንደምንመለከት እዛ ላይ ትኩረት አደርጋለሁ ፍጥረት ላይ የተወሰነ ነገር ነው የምናገረው ግን ውድቀቱ ላይ እና ድህነት ላይ ያሉትን የተዛቡ አመለካከቶችን ትኩረት አድርጌ እናገራለሁ ፍጥረትን በተመለከተ የዘፍጥረት ጸሐፊ ሰውን መፈጠሩን ዘፍጥረት ምዕራፍ 1 26 27 ላይ ይነግረናል ያንን ሲነግረን ከፍጥረት ዓለሙ ጋር አብሮ አያይዞ ነው የሚያስተዋውቀው ነገር ግን የፍጥረት ዓለሙ ዋና የትኩረት ማዕከል በመሆኑ ደግሞ ይስበውና ምዕራፍ 2 ላይ በዝርዝር ያቀርብልናል ሁለት የሰው ፍጥረት ታሪኮች እየቀረቡ ሳይሆኑ ምንድነው የሚሆኑት ሰፋ ባለ መድረክ ላይ ከፍጥረት ዓለሙ ጋር ተያይዞ
ባላደራ ከሚሆንበት ፍጥረት ዓለም ጋር ተያይዞ ሰውን ያስተዋውቀውና ከዛ ደግሞ መዞ አውጥቶ እንዴት አድርጎ እግዚአብሔር እንደፈጠረው ምን አይነት ኃላፊነትን እንደሰጠው ከፍጥረት ጋር ያለውንም ተዛምዶ አያይዞ ምዕራፍ 2 ቁጥር 7 ላይ ይነግረናል። እዚህ ላይ አንዳንድ ነገሮችን ብቻ ጠቆም ላደርግ። አንደኛ ስለ አዳም ስለ ሔዋን በመጽሐፍ ቅዱስ ይናገራል። ፍጥረትን አስመልክቶ እነዚህ አዳምና ሔዋን ምንላቸው እንዲሁ አየር ላይ ያሉ በስነ ጽሁፍ ወይም ለትምህርት ተብለው ለምሳሌ ተብለው የተሰናዱ ሳይሆኑ እውነተኛ የሰው ልጆች በሙሉ ማንነታቸውን የከፈሏቸው ወይም የተገኙባቸው ታሪካዊ መሆናቸውን ማሳየት በጣም ተገቢ ነው። ለዚህም ደግሞ ራሱ የዘፍጥረት መጽሐፍ ያሳየናል። ከአዳም የተወለዱ ልጆቹ ቃየል፣ አቤል ሌሎቹንም እየዘረዘረ የሰውን ዘር በሙሉ ከዚሁ ከአዳምና ከሔዋን ሲቆጥር እንመለከታለን። ከዚህ ይሄ ደግሞ ሌላ ተጨማሪ ነገር ያሳየናል። የሰው ዘር በሙሉ በምንጩ በመገኘው ከየትም ይሁን ከየት ነጭም ይሁን ጥቁርም ይሁን ሌላም ይሁን ሀገር ውስጥም ቢሆን በዚህ ከዚህም ከዛም ጎሳ ቢሆን የሰው ዘር በሙሉ መገኘው ይህ ቤተሰብ አዳምና ሔዋን መሆኑን ከአንድ ቤተሰብ የተከፈለን መሆኑን መጽሐፍ ቅዱስ በፍጥረት መግቢያው ላይ ያሳየናል። ከዚህም ባለፈ ከሌሎች ፍጥረታት ጋር በተያያዘ ማስተዋል ያሉብን ነገሮች አሉ። ሰው ከሌሎች ፍጥረታት ጋር አንዳንድ ጊዜ ሳይንስ እንደሚያስተምረው በዲግሪ የሚለይ ሳይሆን በማሰብ አቅሙ ሻል ያለ በመሆኑ እንደዛ የሚለይ ሳይሆን በአይነቱ የሚለይ ነው። አይነቱ የሚለይ ነው። ያ ምን ማለት ነው? በፍጥረታት ላይ እግዚአብሔር የሰጠው ኃላፊነት ምስለኔ መሆኑ እግዚአብሔርን ምስል ወክሎ ፍጥረት ዓለምን ማስተዳደሩ ያ በአይነቱ ልዩ እንዲሆን ያደርገዋል። ስለዚህ መጽሐፍ ቅዱስ የሚያስተምረን ከፍጥረቱ ከሌሎቹ ፍጥረት ሰው ሻል ያለ መሆኑን ሳይሆን የተለየ መሆኑን የእግዚአብሔርን ምስል የተረከበ የእግዚአብሔር ምስል ያለበት መሆኑን ነው የሚያሳየው። አዳም ፍጥረት ዓለሙን የሚወክል እና ፍጥረት ዓለሙን ወክሎ ማስተዳደሩን ከእግዚአብሔር ጋር ግንኙነት ማድረግ መቻሉን ያሳየናል። ስለዚህ ይሄ የእግዚአብሔር አምሳል ብለን ስንል አንድ ሶስት ነገሮችን ነው የምናስበው። አንዳንድ ሰዎች ከምን ጋር ያያይዙታል? ሰው በተፈጥሮ ካለው አቅም ጋር ከማሰብ አቅሙ መናገር ከመቻል አቅሙና ከዛ ጋር ያያይዙታል። እንዲያውም አካላዊ ከሆኑ ጉዳዮችም ጋር ጭምር የእግዚአብሔርን ምስል ከዛ ጋር ያያይዙታል። በዘፍጥረት አውድ ውስጥ ግን ያ ምንም እንኳን የለም ባንልም ሰው በዚህ የተለየ እንደሆነ ቢመለከትም በዘፍጥረት አውድ ውስጥ የእግዚአብሔር አምሳል ብለን ስንል ምን ማለታችን ነው? ከእግዚአብሔር የተቀበለው እግዚአብሔርን የመወከል እና የማስተዳደር እግዚአብሔርን ወክሎ ፍጥረት ዓለሙን የማስተዳደር ኃላፊነቱን ስራውን ግብሩን እና ደግሞ ከእግዚአብሔር ጋር ግንኙነት ማድረግ መቻሉን ከሌሎችም ፍጥረት ጋር ብቻ ሳይሆን ከእግዚአብሔር ጋር ግንኙነት ማድረግ መቻሉን ነው። ይሄ ነው የእግዚአብሔር ምስል በዘፍጥረት ምዕራፍ 1 እስከ 3 ባለው አውድ ውስጥ የምንመለከተው። ይሄንን ለሌሎች ፍጥረታት የተሰጠ አይደለም። ሌሎች ፍጥረታት ከእግዚአብሔር ጋር ግንኙነት ያደርጉ ዘንድ አልተፈቀደላቸውም። ደግሞ ሌሎች ፍጥረትን ወክለው ያስተዳድሩ ዘንድም አልተሰጣቸውም። እና በሰው ውስጥ ያለ የእግዚአብሔር ማንነት ብለን የምንለው በዘፍጥረት አውድ ውስጥ ይህ ነው። ይሄ ማንነት በአመጻ በኃጢአት ዓላማውን ይስታል። በድህነት ደግሞ ወደ መስመር ይገባል። በድህነት በጌታችን በኢየሱስ ክርስቶስ አማካኝነት ስናምንና ስንድን ይስተካከላል። የእግዚአብሔርን ምስል በላያችን ላይ ከእንደገና ይሳላል ማለት ነው። ስለዚህ በፍጥረት የተቀበልነው በውድቀት የተዘባረቀ ዓላማውን የሳተ በድህነት ደግሞ የሚመለስ ወደ ነበረበት ወደ እግዚአብሔራዊ ወደ ቀደምቱ ዓላማ የሚመለስ ነው። ፍጥረት ውስጥ መልሰን የምንመለከተው ነገር ምንድነው? ጾታና የጾታ ስርዓትንም እንመለከታለን። ይህም ደግሞ በጣም ወሳኝ ነው። መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱስ ሰውን እግዚአብሔር ሲፈጥር አዳምና ሔዋንን ሁለት አድርጎ እንደፈጠራቸው በአንድነት በነጠላም ሰው ይላቸዋል፣ ደግሞ በአንድነትም ሰው ይላቸዋል። ይሄ በጣም የሚያስተምረን ነገር አለ። ሰው የሚለው መጠሪያ የተናጠል አይደለም።
ያለንበት ዘመን በጣም ኢንዲቪጁዋሊዝም የሚባልበት ዘመን ነው በተናጥል ለሰዎች ትኩረት የሚሰጥበት ነው ነገር ግን መጽሐፍ ቅዱሳዊ አተያይ ሰውነት በተናጥል ብቻ የምንይዘው ሳይሆን ሰውነትን በጋራ በወንድነትና በሴትነት በዛ የተቀበልነው መጠሪያ በዛ ውስጥ ያለ ማንነት እንደሆነ ይታያል ስለዚህ ሰውነትን አዳምና ሔዋን በእኩልነት ይጋራሉ የወል ባህሪ አለው ማለት ነው corporal identity ማለው ሰውነት ስንል ነጠላ ብቻ ሳይሆን corporate የወል ባህል አለው እግዚአብሔር ሰውን በነጠላ ይመለከተዋል ያየዋል ያውቋል ደግሞ በህብረት በጥምረት በቤተሰባዊ ጥምረት ውስጥ ያውቋል ከዛም ባለፈ በማህበረሰብ እንዲሁም ከዛም አልፎ በሀገር እንዲሁም አልፎ በዓለም አቀፋዊ ደረጃ ሰውነት የሚለው የጋራ የወል ማንነትን እንድንይዝ አድርጎ ነው እግዚአብሔር የፈጠረን በዚህ በጾታዊ ጥምረት ውስጥ ታዲያ እግዚአብሔር እንዲሁ አይደለም ሁለት ያደረጋቸው ጾታዊ ስራ ወንድና ሴት ሲያደርጋቸው እንዲሁ የቁጥር መጨመር ሳይሆን የተለዩ አድርጎ አንዱ ሌላውን የሚተካ አንዱ ከአንዱ ጋር ሆኖ ዩኒቲ የሚፈጥር አድርጎ ነው ወንድና ሴትን የፈጠራቸው መጽሐፍ ቅዱስ ይሄን በግልጽ ያሳየናል ወንድና ሴት ሲሆኑ የተለየ ድርሻ ተሰጡ በተፈጥሯቸው ተስማምተው እኔ ወንድ አንተ ሴት ልሁን ተባብለው ሳይሆን አሁን ያለንበት ዘመን እንደሚያሳየው በአግሪመንት ሳይሆን በተፈጥሯቸው እግዚአብሔር ለወንድ ወንድነትን ለሴት ደግሞ ሴትነትን ሰጥቷቸዋል ይሄ በአካላዊ ተፈጥሯቸው የሚታይ ነው ደግሞ በባህሪያቸው በስነ ልቦናቸው ውስጥም ሴትነት በተፈጥሮ የወንድነትም እንዲሁ በተፈጥሮ የሚመጣ እንጂ የምርጫ ጉዳይ አይደለም በምርጫ ጉዳይ አይደለም እግዚአብሔር ሴትን ሲፈጥራት በግልጽ ምን ብሎ ተናግሯል የምትስማማው ረዳት አድርጎ ነው የፈጠራት ይላል ስለዚህ ረዳት ሁና ነው የተፈጠረችው ይህ በፍጥረት ውስጥ የሚታይ እግዚአብሔር የሰጠው ኢንስቲል ያደረገው ያስቀመጠው ሐላፊነት ነው በሴቶች ውስጥ ሐዋርያ ጳውሎስም ዘፍጥረትም ጻፊ ደግሞ ወንድን ተጠያቂ ሐላፊ ራስ አስተዳዳሪ አድርጎ ያቀርበዋል ስለዚህ የወንድን ራስነት የሴትን ረዳትነት በመላ መጽሐፍ ውስጥ የምንመለከተው ነው በዘፍጥረት ውስጥ እንመለከተዋለን በዘፍጥረት ታሪክ ውስጥ እንመለከተዋለን ሁለቱም ሆነው እንደ አንድም እየታዩ ነገር ግን ደግሞ በስርዓት በጾታዊ በስርዓት ነው ያደራጃቸው ይሄ የራሱ የሆነ በአዲስ ኪዳን ውስጥ የራሱ የሆነ መልከታዎች አሉት በተለይ ቤተሰብ እንዴት ነው የሚተዳደረው የወንድ ድርሻ ምንድነው የሴትስ ድርሻ ምንድነው የሚለውን አዲስ ኪዳን ዝርዝር የሆነ ትምህርትን ያቀርብልናል ዝርዝር የሆነ ትምህርትን ያቀርብልናል ስለዚህ ጾታን እንመለከታለን ጾታን ስንመለከት እግዚአብሔር በተፈጥሮ ያስቀመጠው እንደሆነ እንመለከታለን ጾታዊ ስርዓትን በተፈጥሮ አስቀምጧል ወንድ ቢፈልግ ሴት አይሆንም መውለድ አይችልም ይሄ እግዚአብሔር ያስቀመጠው ነው ሴትም ደግሞ ብትፈልግ ወንድ አትሆንም እግዚአብሔር በተፈጥሮ ያስቀመጠው አካላዊ ነገርም አለ ስነ ልቦናዊም ነገር አለ ደግሞ ስነ መለኮታዊም የሆነ ትእዛዝ አለ በዚህ መልክ ሴቶች ቢሄቭ እንዲያደርጉ በዚህ መልክ ደግሞ ወንዶች ኃላፊነታቸውን እየተወጡ ተጣምረው አንድን ቤት እንዲገነቡ መጽሐፍ ቅዱስ ያስተምራል ይህ በኤደን ውስጥ የታየው ፍጹም ምሳሌ ግን በውድቀት በአመጻ ሲዘባረቅ እንመለከታለን ምንድነው የሆነው ሁላችንም የምናውቀው በኤደን ገነት እግዚአብሔር የሰጣቸውን ትእዛዝ እንዳትበሉ ተብሎ የተናገራቸውን ትእዛዝ በሴቷ ማካኝነት ያ ትእዛዝ ሲጣስ እንመለከታለን ኢቫንጀሊካል ቲቪ የወንጌል አማኞች ድምጽ ከእግዚአብሔር ጋር የነበራቸው ፍጹም ህብረት መፋለሱን ያው የዘፍጥረት መግቢያ ምዕራፍ 1 እስከ 3 ያው መግቢያ ያሳየናል እና እዛው ውስጥ የምንመለከተው እግዚአብሔር ሲያጣምራቸው ወንዱን ተጠያቂ ቀዳማይ ተጠያቂ መሪ አድርጎት ስለነበረ አስቀድሞ ይመጣው እግዚአብሔር ወደ ማን ነው ወደ ወንዱ ነው ከዛ ደረጃ በደረጃ እግዚአብሔር ላጠፉት ጥፋት ለኃጢያታቸው ቅጣትን ሲያስተላልፍ እንመለከታለን
አንድም ወደ ወንዱ መጥቶ ወንዱን ተጠያቂ ያደርጋል ምንም እንኳን በቀጥታ እሱ ድርጊቱን ባያደርገውም ነገር ግን ራስ እሱ በመሆኑ እሱ ተጠያቂ ሲሆን እንመለከታለን ሁለትም እሱም ሌሎችም ደግሞ ወይም ሔዋንም ደግሞ በዚህ ውስጥ የእባብም ድርሻ ስለነበረ እባብም የራሳቸውን የሆኑ ጀጅመንትን ይቀበላሉ አንድ የምንመለከተው ነገር እሱ ነው ሁለትም አዳም የራሱ ቤት ራስ ብቻ ሳይሆን የሰው ዘር በሙሉ ራስ መሆኑ ማሳያ የሆነም ነገር ደግሞ እንመለከታለን እግዚአብሔር አዳምን ከኤደን ገነት ያስወጣዋል አዳም ሲወጣ የሰው ዘር በሙሉ አብሮት ይወጣል ልጆቹ እንኳን ንጹሃን ቢሆኑ አዳም ባጠፋበት ጥፋት የሚጠየቁ ባይሆኑም ነገር ግን የአዳምን ኃጢአታቸው ይሆናል አዳም ላይ የተወሰነው ውሳኔ ኩነኔ የነሱ ኩነኔ ይሆናል ኃጢአታቸው ኩነኔያቸው ይሆናል ይሄ ለልጆቹ ብቻ ሳይሆን ከአዳም ለተገኘን ለኛ ለሁላችን የሚሰራ ነው ስለዚህ አዳም የሰው ዘር በሙሉ ወኪል እንደሆነ በዛው በዘፍጥረት ታሪክ ውስጥ እንመለከታለን ይሄን ሐዋርያው ጳውሎስ በሮሜ ምዕራፍ 5 ላይ በጣም በግልጽ ያስቀምጣል በአንድ ሰው አማካኝነት ኃጢአት ወደ ዓለም ገባ ይላል ስለዚህ ሁሉ ኃጢአተኞች ሆኑ ብሎ ይናገራል ይህ መለኮታዊ አቆጣጠር ነው ይህ መለኮታዊ አቆጣጠር ማለት ነው እግዚአብሔር በአዳም ሁሉን ይቆጥራል ለካውን በጌታችን በኢየሱስ ክርስቶስ ስናምን በእርሱ እንደምንሆን በእርሱ እንደምንቆጠር በእርሱ ጽድቅ እንደምንቆጠር እንዲሁ በአዳም ተወክለን ኃጢአተኛ በኩነኔው ደግሞ ፍርደኛ እንሆናለን ማለት ነው ፍርደኛ እንሆናለን ይህ በዘፍጥረት ውስጥ የምናየው በሌሎችም ደግሞ የአዲስ ኪዳን መጻሕፍቶች ውስጥ እንመለከታለን ይሄንን ስንል ኃጢአት ከአዳም በዘር ማንዘራችን በደም አማካኝነት ወይም በዘር አማካኝነት ወይም በሌላ ቁሳከላዊ በሆነ መንገድ ይተላለፋል ማለት አይደለም ፈጽሞ እንደዛ ማለት አይደለም ነገር ግን የእሱ ወኪላችን በመሆኑ በእርሱ ስለተቆጠርን በእሱ ስለተገኘን እግዚአብሔር በዚህ መልክ ሰውን አሰናስሎ ስለሚመለከት በተናጥል ብቻ ስለማይመለከት ሰው የወል ማንነት ስላለው በሱ የሱ ኃጢአት እሱ የሚወክላቸውን ሁሉ ሲወክል እሱ ላይ የሚመጣው ደግሞ የሞት ፍርድ እሱ የሚወክላቸው ላይ በሙሉ ሲሆን እንመለከታለን በዚህ በሰው ውድቀት ምክንያት ከእግዚአብሔር ጋር ያለው ግንኙነት ብቻ አይደለም የተበላሸው እርስ በርስም ያላቸው በአዳምና በሔዋን በልጆቻቸው መካከል ያለው ግንኙነት ሲዘባረቅ ከፍጥረተ ዓለም ጋር ያላቸውም ግንኙነት ሲዘባረቅ ሃርሞኒየስ ሆኖ ሊገዛላቸው የሚገባው ያ ፍጥረት ሲያምጽባቸው ሲያስቸግራቸው እሱን እንመለከታለን እዚህ ላይ አንድ ነገር ብቻ አስምሬ ሊሂድ ኋላ በጣም ምናልባት በስፋት መጣበታለሁ ውድቀትን በቀዳሚነት የምናስረዳው መጽሐፍ ቅዱስም የሚያስተምረን ሰው እግዚአብሔር ጋር መጣላቱን ምስለኔ ሆኖ ሊያስተዳድር የተሰጠውን ኃላፊነት መጣሉን እና እንዲሁም ይልቁንም ከእግዚአብሔር ጋር ጠበኛ መሆኑን ከእግዚአብሔር ጋር በወዳጅነት የነበረው በቁጣ መሆኑን ሪሌሽናሊ ከተግባቦት አንፃር ነው ውድቀትን መጽሐፍ ቅዱስ የሚያስተምረን እንጂ ውድቀትን ስንናገር የሰው አንዳች ነገሩ ለምሳሌ ከባህሪያቶቹ መካከል አንዷ መንፈስ የምትባሏ መሞቷንና መነሳቷን መጽሐፍ ቅዱስ ፈጽሞ ያስተምረን በብሉይም ዘፍጥረት ላይም ይሄ ነገር የለም አዲስ ኪዳን ላይም የለም ሰው ሲሞት ሞተ የተባለው ምንድነው በዘፍጥረት ብለን ብንድል ሞተ የተባለው ሞትም የተባለው ከግንኙነት አንፃር ከእግዚአብሔር ጋር መጣላት ነው ሞት ማለት ይሄንን ምናልባት በኋላ በዝርዝር እገባበታለሁ ሞትንም በተመለከተ ህይወትንም በተመለከተ መጽሐፍ ቅዱስ የሚሰጠው ይሄን የሞትም ተቀባይ የህይወትም ተቀባይ ያው ሰው እንደሆነ እንጂ ከሰው መካከል ለአንዱ ለባህሪያቱ ብቻ ተከፍሎ የሚሰጥ አይደለም ማለት ነው ተከፍሎ የሚሰጥ አይደለም ማን ነው የሞተው አዳም ነው የሞተው ሞት ወደ ማን ነው የገባው በአዳም አማካይ ወደ ሁሉ ነው የገባው እንጂ ለአንዱ ለባህሪው ብቻ ተነጥሎ የሚሰጥ ህይወትም ደግሞ መንፈስ ለተባለችው ብቻ ተነጥሎ የሚሰጥ እንደሆነ መጽሐፍ ቅዱስ አያስተምርም ዘፍጥረት ላይ ይሄ ሁላችንም የምናውቀው ነው ሞት ምንድነው በዛ ታሪክ ውስጥ አዳም ከእግዚአብሔር መገኘት መባረሩ ነው በርግማን ስር መሆኑ ነው በቁጣ ስር መሆኑ ነው ከኤደን መውጣቱ ነው ሞት ማለት ከእግዚአብሔር መነጠሉ ነው ህይወት ማለት ደግሞ ኋላ እንደምንመለከተው ወደርሱ መቅረቡ ነው
ይሄንን ካልኩ በኋላ ምናልባት አንዳንዶቹን እያነሳው እናገራለሁ ሰውን እንዴት አድርጎ እግዚአብሔር ሰራው እዚሁ ዘፍጥረት ላይ የምንመለከተው ነው እና አንዳንድ ጊዜ መጽሐፍ ቅዱስ መምህራን እንዲህ ብለው ይጠይቃሉ ሰው እንዴት አድርጎ ሰራው ውቅር አለው የሚቆጠር ነገር አለው 1 2 3 4 ብለን ምን ቆጥራው ነገር ይከፋፈላል አይከፋፈልም ብለው ይጠይቃሉ እና ከተከፋፈለ ደግሞ እንደው ከባህሪያቱ መካከል ዋና ምን እንለዋል ዋና ማን እንለዋል የሚል አይነትም ጥያቄ ሰዎች ያነሳሉ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ከምድር አፈር ሰው እንዳበጀው በአፍንጫውም የሕይወትን እስትንፋስ እፍ እንዳለበት ይናገራል ሰውም ሕያው ነፍስ እንደሆነ ይናገራል አንዳንድ ሰዎች እዚህ ውስጥ ሶስት ነገር እናያለን ይላሉ የምድር አፈር ይላሉ የሕይወት እስትንፋስ ይላሉ ከዛ ደግሞ ሕያው ነፍስ የሚል ሶስትነትን እንመለከታለን ብለው ከሌሎች ከአዲስ ኪዳን ጥቅሶች ጋር አብረው አይተው ሰው በሶስት ይከፈላል የሚል ትምህርትን ያስተምራሉ ሌሎች ደግሞ አይ በሁለት ነው የሚከፈለው የሚል ትምህርትን ይናገራሉ አስቀድሜ ሰውን ለሶስት መክፈል ለሁለት መክፈል በራሱ ምናልባት ለክፋት ላይ ዳርግ ይችላል በራሱ ለክፋት ላይ ዳርግ ይችላል ሰው አካላዊ ማንነት አለው ስለ ልቦናዊ ማንነት አለው ያስባል ይወዳል ይጠላል እንደዚህ መንፈሳዊ ደግሞ ማንነት አለው ወደ እግዚአብሔር ይቀርባል እግዚአብሔር ላይ ይደገፋል ወዘተ እንደዛ ያያልን ሰውን በሶስት መግለጽ ይችላል ወይም ሰው ግዙፍ ማንነት አለው ሰው ረቂቅ ማንነት አለው ብለን ሁለትነትን ሶስትነትን አገላለጽን መግለጥ እንችላለን ነገር ግን ስትሪክትሊ ሆነን ለሶስት ሰነጣጥቀን መክፈልን መጽሐፍ ቅዱስ አይደግፈንም መጽሐፍ ቅዱስ አይደግፈንም ይሄንን ነው በሚቀጥለው ቀስ ብዬ ለመናገር የምሞክረው ለማስረዳት የምሞክረው መጽሐፍ ቅዱስ ባጭሩ ልናገር የምፈልገው ወጥነት ያለው ከመጽሐፍ ከጸሐፊ ስናገላብጥ የማይነቃነቅ የማይለዋወጥ ቋሚ የሆነ አደረጃጀት የቃላት አደረጃጀትና አከፋፈልን አያስተምረንም ይልቁንም የሚያስተምረን ሰው ባህሪየ ብዙ እንደሆነ አንዱ ባህሪው ከሌላው ባህሪው ጋር የተሰናሰለ እንደሆነ ነው የሚያስተምረን ይሄንን ነው ምንም እንኳን ውድቀት በሚባለው ክስተት የሰው ባህሪያት ለጊዜው ቢሆን ሚነጣጥሉ ቢሆኑ ምን ማለት ነው በውድቀት አማካኝነት ሞት መጥቶ በሞት አማካኝነት የሰው አካላዊ ባህሪ አፈር ቢገባና ደግሞ ረቂቁ ማንነቱ ወደ አምላኩ የሚሄድ ቢሆንም የሰው ትክክለኛ ማንነት ግን በህብረት ረቂቁ ከግዙፉ ጋር አንድ ላይ ሆኖ በህብረት እንዲሰሩ ተደርገው ነው በፍጥረት ውስጥም የሚታየው በድህነትም የሚታየው ይሄን ነው ውድቀት ላይ ሞት ይመጣል ውድቀት ላይ መነጣጠል ይመጣል ትምርታችን ከውድቀት አይደለም የሚሰራው ትምርታችን የሚሰራው እግዚአብሔር እንዴት አድርጎ ፈጠረው እግዚአብሔር እንዴት አድርጎ ደግሞ አዳነው ብለን ነው እዛ ውስጥ ነው ፍጹም የሆነውን የሰው ማንነት የምንመለከተው እግዚአብሔር ሲፈጥረው ረቂቁን ከግዙፉ ጋር አዋህዶ ሲያድነውም ረቂቁን ከግዙፉ ጋር በትንሳኤ ስጋ አስነስቶ አዋህዶ ነው የሚፈጥረው የሚያድነው እና እነዚህ ሁለት ባህሪ ብዙ የሆኑ ሰውን እንመለከታለን ወጥነት ባለው መልክ ከጸሐፊ ከመጽሐፍ ብናገላብጥ ወጥነት ያለው ስትራክቸር እና የቃላት ቀመር ፈጽሞ አናገኝም ስለዚህ ይሄ መከፋፈል የሚባለው ነገር ለማስረዳት ቀደም እንደተናገርኩት አካላዊ ባህሪ ያለው ሰው ስነልቦናዊ ባህሪ ያለው ሰው መንፈሳዊ ያለው ሰው ብሎ ለመናገር ለማስረዳት መጠቀም እንችላለን ነገር ግን ስትሪክትሊ አንዱ ከአንዱ እንደሚነጣጠል ከዛም ደግሞ የከፋው ከተነጣጠሉት መካከል አንዱ የተለየና ሰውነትን የያዘ ለምሳሌ መንፈስ ሊሆን ይችላል እሱ ነው ዋናው ሰው ማለት ሌላው ሰው አይደለም ወደሚል የሚያመጣ ከሆነ እጅግ ስህተት ያደርገዋል ማለት ነው ስተት ያደርጓል ማለት የባህሪ ብዛትን ለማሳየት ብንናገርም ነገር ግን ከፋፍለን አንደኛውን የሰውነት መቀመጫ ሌላኛውን ደግሞ እንዲሁ አይነት ተባባሪ አድርጎ የሰውን ባህሪያት ማሳየት መጽሐፍ ቅዱሳዊ አይደለም በተለይ እዚህ ላይ አንድ ነገር ብዙ የሚያነጋግረን አንድ ነገር ትኩረት አድርጌ መናገር እፈልጋለሁ ይሄ በብዙ ሰዎች ዘንድ ሲናገሩትም የሚሰማ ነው
ፖፑላር ከሆኑት እንግዲህ ከጥንትም ጀምሮ የነበረ ትምህርት ነው ይሄ ትምህርት አዲስም አይደለም እውነት ለመናገር የኛም ሀገር ብቻ ጉዳይ አይደለም ከጥንትም በግሪኮች ዘንድ የነበረ ነው አሁን ደግሞ ዘመናዊ አሁን ባለንበት ዘመንም ይሄንን የሚያቀነቅኑ መጽሐፎቻቸው በአንድ ወቅት በብቸኝነት በዚህ ሀገር ይነበቡ የነበሩ የነ ኬነት ሄገን አይነት መጽሐፍቶች ያስተማሯቸው ትምህርቶች ናቸው እና በዚህ መጽሐፍ ውስጥ በግልጽ ስለ ሰው ያለው አቋም ምን የሚል ነው ሰው በስጋ ውስጥ የሚያድር ነፍስ ያለው መንፈስ ነው ወይም ሰው መንፈስ ነው ነፍስ አለው በስጋ ያድራል የሚል ነው ይሄንን በተመለከተ ዝርዝር ሙግቶችን ወይም መጽሐፍ ቅዱሳዊን አተያይ ዝርዝር ነገር እናገራለሁ ቀጥዬ እናገራለሁ ስለዚህ ትኩረቴ አሁን እዛ ላይ ይሆናል ማለት ነው ትኩረቴ እዛ ላይ ይሆናል ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ይሄ እንዳልኩት ቀደም ብሎ በግሪኮቹ ዘንድ የነበረ ነው ፖፑላር ነው ነገር ግን ጥያቄው መጽሐፍ ቅዱስ ይሄን ያስተምራል ወይ ነው ዕብራውያኑስ ሰውን ሲመለከቱ ስለ ሰው ምን አይነት አተያይ አላቸው የግሪኮቹን ወይም ደግሞ አሁን ያሉትን የነዚህ መምህራን አቋም ይጋሯቸዋል ወይ የሚል ጥያቄ ነው ያለኝ ይሄ ትምህርት ግን ትንሽም ጨመር ያደርጋል አደጋው እዚህ ላይ ነው ራሳቸው ሄገን ስለ ሰው በጻፉት መጽሐፍ ላይ እዛው ይሄንን የተናገሩበት ገጽ ላይ ምን ብለው ይናገራሉ የሰው መንፈስ ይላሉ ከሰው ባህሪ መካከል አንደኛውን ነጥለውት መንፈስ መደቡ ከእግዚአብሔር ጋር አንድ ነው ክላሱ አንድ ነው ይላሉ ምክንያቱም እግዚአብሔር መንፈስ ነውና ሰውንም ሲፈጥር ከርሱ ጋር ህብረት እንዲያደርግ ነውና ሰው የፈጠረው ለገዛው ደስታው ነው ሰው እንስሳ አይደለም ከእግዚአብሔር ጋር ህብረት ለማድረግ ከእግዚአብሔር ጋር አንድ መሆን አለበት በመሆኑም እግዚአብሔር መንፈስ እንደሆነ ሰው መንፈስ ነው ብለው ይናገራሉ ይሄ ነው ሌላኛው ሁለተኛ ደረጃ ምናልባትም ድንበር ያለፈው ደረጃ ነው የመጀመሪያው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚል አቋም ይሆንና ሁለተኛ መንፈስ ነው የሚለውን አቋም ደግሞ ተይዞ ወዴት ነው የሚኬደው እግዚአብሔር መንፈስ ስለሆነ መደቡ አንድ ነው ወደሚል ይመጣል በርግጥ እንደው ቀለል አድርጎ ለመናገር ይሄንን ምናልባት ወደ ኋላ ትንሽ ላነሳው ይችላል ቀለል አድርጎ ግን አሁን ባለንበት ደረጃ ለመናገር እግዚአብሔር ብቻ አይደለም መንፈስ የሆነው አጋንንቶችም መላእክትም እንዲሁ መንፈስ ናቸው እግዚአብሔር መንፈስ ነው ሰው መንፈስ ነው ስለዚህ ሰው እግዚአብሔር ነው ወደሚል አይነት ድምዳሜ ሊሄድ ነው እንደዛ ከሆነ በአጭሩ አጋንንቶችም መናፍስቶች ናቸው ሰው መንፈስ ነው ሰዎች አጋንንቶች ናቸው ወደሚል ሎጂካል ድምዳሜ ሊመጣ ነው ማለት ነውና ነገሩ እንደማያስኬድ ከዚህ ከወዲሁ መናገር ምን እንችላለን ነገር ግን ይሄ ትምህርትን በተመለከተ መጽሐፍ ቅዱስ ምን ያስተምራል ይሄ ትምህርትን በተመለከተ መጽሐፍ ቅዱስ ምን ያስተምራል አሁንም በግልጽ ልናገር ይሄን ትምህርት የሚያስተምሩ ሰዎች አንዳንዶቹ ምን ብለው ያስባሉ እግዚአብሔር በዘፍጥረት ምዕራፍ 1 ቁጥር 26 ላይ የፈጠረው መንፈስ ነው ያንን የፈጠረው መንፈስ ወንድና ሴት አድርጎ የፈጠረው መንፈስ ዘፍጥረት ምዕራፍ 2 ቁጥር 7 ላይ አምጥቶ ስጋ ውስጥ ጨመረው ለዛ ነው ሰው መንፈስ ነው ስጋ ውስጥ ያድራል የምንለው የሚል ማስረጃ ያቀርባሉ አስቀድሜ ግን እንደተናገርኩት የዘፍጥረት ምዕራፍ 1:26 እና የዘፍጥረት ምዕራፍ 2:7 ግንኙነታቸው አንደኛው ጠቅላላ የሆነ መግቢያ እና መተዋወቅ ሁለተኛው ደግሞ ዝርዝር የሆነ ዘገባ ማቅረብ እንጂ ሁለት የፍጥረት ደረጃን የሚያሳይ ፈጽሞ አይደለም መጽሐፉም ይሄን ፈጽሞ አይጠቁምም እግዚአብሔር አስቀድሞ ወንድና ሴት መንፈስ እንደፈጠረ ከዛ በኋላ ደግሞ እሱን በስጋ ውስጥ እንዳሳደረው የሚያሳይ ምንም ነገር የለም ከዛም ያለፈው ግልጽ የሆነው ማስረጃ እግዚአብሔር በአፍንጫው የህይወትን እስትንፋስ እፋለበት ነው የሚለው መንፈስ አስገባበት ሰው አስቀድሞ የፈጠረውን መንፈስ ጨመረበት ሳይሆን ንሽማት ጨመረበት ነው የሚለው ንሽማት ማለት መንፈስም ብለን የምንለዋል የህይወት እስትንፋስ ማለት ነው ይህ እስትንፋስ በዘፍጥረት ምዕራፍ 6 ላይ ቁጥር 9 አካባቢ ላይ ብንሄድ ሌሎችም ሕያዋን ፍጡራን የተጋሩት ነው ይህ እግዚአብሔር በአዳም አፍንጫ ውስጥ የከተተው እነዚህ ወገኖች እንደሚናገሩት መንፈስ ሳይሆን ንሽማት ነው የተለመደው የሂብሩ ቋንቋ መንፈስ መሆኑን የሚያሳየው ሩሃም ሳይሆን ንሽማት ማለት ደግሞ ማለት ነው ይሄ እንደው ወደ ውስጥ እንደምናስገባው አየር አይነት እንደሆነ የሚያሳየው እና መጽሐፉ ምንም አይነት ምልክት አይሰጥም በዚህ ጉዳይ Evangelical TV የወንጌል አማኞች ድምጽ